ጤና ይስጥልኝ እንደምን አላችሁ? ይህ ጋሞ ቴሌቪዥን ነው። ሳምንታዊው የፈርጦች ፈለግ እነሆ አሁን ተጀምሯል። እስከ ዝግጅታችን ፍጻሜ አብራችሁን እንድትሆኑ በአክብሮት ጋበዝን። እንግዳችን እንኳን ደህና መጡ። እንኳን ደህና ቆየ። ራስዎን ያስተዋውቁ እስቲ ለተመልካቾቻችን። እሺ፣ በጣም አመሰግናለሁ። ብርሃኑ ዘውዴ እባላለሁ። የአሁን የደቡብ ኢትዮጵያ ክልላዊ መንግስት የከተማና መሰረተ ልማት ቢሮ ኃላፊ ነኝ በስራ ኃላፊነት። እሺ፣ እንግዲህ ቃለ ምልልሳችን ቀለል አድርገን ቤተሰባዊ እንድናደርግ ምናልባት አንቱ እንበል። አንተ ወጣትነት ላይ ካሉ ሀገርን የሚመሩ አንዱ ነህና በየትኛው እንሂድ የሚለውን አንተ እንድትወስን እፈልጋለሁ። አንተ ነው? አዎ፣ ቤተሰባዊ እንዲሆን ማለት ነው። እስቲ የት ተወለድክ? እድገትህ ምን ይመስላል? ለዛሬ ማንነትህ መነሻው ታች ነውና ከሱ ብንጀምርስ? እሺ፣ ይቻላል። እኔ እንግዲህ እዚህ አርባ ምንጭ ዙሪያ ወረዳ ላይ በ20 ኪሎ ሜትር ርቀት ዝጊቲ የሚባል ከጋሞ 42 ደሬዎች አንዱ አለ። ዝጊቲ ላይ ዝጊቲ መርጬ ቀበሌ ግና የምትባል አነስተኛ ከተማ አለች። እዚያ ነው ትውልዴ። እንዴት ነው አስተዳደጉ? ቤተሰብ ጋር፣ ትምህርት ቤት አካባቢ ከልጆች ጋር ያለውት ግንኙነት? እንግዲህ በአጋጣሚ ለአርባ ምንጭ ከተማ ቅርበት ላይ ስለነበር ዝጊቲ ላይ ብወለድም የመጀመሪያ ሳይክል ትምህርት እንዳጠናቀቅን ወደ ከተማ ወይም ወደ አርባ ምንጭ መተን ነው ትምህርታችንን የምንከታተለው። እድገታችንም እዚሁ አርባ ምንጭ ከተማ ላይ ነው። ስለዚህ የተለያየ የገጠሩንም የከተማውንም በደንብ አውቀን ተረድተን እንድናድግ ሆኗል። በቤተሰባችን ውስጥም ለትምህርት የተለየ ትኩረት ይሰጥ ስለነበር በተለይ አባታችን ለትምህርት ያለው ትኩረት በራሱ ያልተሳካውን በእኛ እንዲሳካ እንዲሆንለት ስለሚፈልግ አብዛኛውን ጊዜያችንን ትምህርት ላይ ትኩረት በማድረግ ነው ያደግነው። እንደ ማንኛውም ልጅ ቤት ውስጥ ቤተሰብ ጋር ከዛ አቅራቢያ ላይ ጎረቤት ላይ የሚኖረን የልጅነት ጨዋታ ካልሆነ በስተቀር የቀሪው ህይወታችን በሙሉ ወደ ትምህርትና ትምህርት ቤት። ከዚያ ጊዜ ሲተርፍ ክረምት ሲመጣ ከትምህርት እረፍት ስንሆን ወላጆቻችንን የምናግዝባቸው የተለያዩ ክረምት የግብርና ስራም ስላለ እዚያ ውስጥ የኛ ድርሻም ስላለ በዚያ እናግዛለን። ከትምህርት ቤት መልስ ደግሞ ቤት ውስጥ ማገዝ የምንችላቸውን በማገዝ ያሳልፈናል። ስለዚህ የልጅነት ጊዜያችንን እንደ ቤተሰብም አብዛኞቻችን ተመሳሳይ እድገት ሂደት ነው የነበረን። ከቤተሰብ ጋር በትምህርት በዚያ መልክ ነው ያሳለፍነው። እንዴት እንደው ቀደም ሲል አንስተዋል የጥናት ሂደት አለ፣ ቤተሰብንም እንደሚያግዙ አንስተዋልና ትንሽ ምናልባት ኤሌመንተሪ ላይ እንዴት ነበር ልጅ እያሉ ወደ ትምህርት ቤት ሲሄዱ 8ኛ ክፍል አካባቢ ወደ ሃይስኩል እስከዛ ባለው ሂደት ትምህርትና እዚህ የጥናት ከጓደኞች ጋር ያለ ግንኙነት የልጅነት ጊዜ እንደው እንዴት ነበር? ምክንያቱም ለዛሬ ማንነት ብዙዎቹ ከዛ ስለሚነሱ ትንሽ ሰፋ እንዲያደርጉት አጠረብኝ። በጣም አመሰግናለሁ። እኔ በአጋጣሚ በልጅነት ነው ትምህርት ቤት የገባሁት። ኬጂ ወይም ቅድመ መደበኛ ትምህርት አልነበረም በወቅቱ። ስላልነበር ትንሽ ቤት አካባቢም ያው የልጅነት ረብሻም ስለነበር ረብሽም ስለነበር ትምህርት ቤት ቢውል ጥሩ ይሆናል በሚል ከታላቅ ወንድሜ ጋር በ6 ዓመቴ ወደ 1ኛ ክፍል ገባው። በነገራችን ላይ ለቤተሰቡ ስንተኛ ልጅ ነው? 4ኛ ልጅ ነኝ። 1ኛ ክፍል በ6 ዓመቴ ከገባው በኋላ ጥሩ ተማሪ ነበርኩኝ። በወቅቱ ያው ገጠር ነክ ስለሆነ አካባቢው ተለቅ ያሉ ልጆችም የሚማሩበት ትምህርት ቤት ነው።
ከትምህርት እድሜም ከፍ ያሉ የገቡበት በዚያ ውስጥ አስታውሳለሁ። አንደኛ ክፍል ላይ በዛ እድሜ 9ኛ ደረጃ አገኘው። ግን 9ኛ ደረጃ ባገኝም በጣም ጎበዝ ነበርኩኝ። 2ኛ ክፍል ደረጃዬን አሻሻልኩ። 3ኛ ክፍል ሲደርስ 3ኛ ወጥቻለሁ። በጣም ማቹርድ የሆኑ የሚያሰላስሉ ትልልቅ ታላላቆችም ባሉበት የእርሱም ታላቅ ወንድም እንዳለ ነው። እሱ በ2 ክፍል ይበልጠኛል። ጋይድ ይደረጋሉ ማለት ነው፣ ይመራሉ። ቤት ትንሽ በአካባቢው ለትምህርት ልዩ ቦታ ካላቸው ቤተሰቦች ውስጥ ስለነበርኩኝ ሁል ጊዜ ስለ ትምህርት ይነገረኛል። ስለ ትምህርት አንዳንድ ነገሮችንም ያሳያል። በዚያ ዕድሜ እንድናነብም ያበረታታል። ሬዲዮዎችን አዳምጠን መልሰን እንድንተርክም ያበረታታን ነበር። ያያ ይመስለኛል እና በዚያ እስከ 3ኛ ክፍል ባለኝ ይሄ መሰረታዊ የሚባሉ የትምህርት ሂደቶች ላይ ጥሩ ነበርኩኝ። ከዛ በኋላ ወደ 4ኛ ክፍል ሲሸጋገር 1ኛ ወጣሁ። የተረጋጋሁም ሄድኩኝ። ሌሎች ጋርም ያለኝ በፊት አላቻ ስለነበር ብዙ ወዲያ ወዲህ ትምህርት ቤት ውስጥ ይል የነበረው ወደ መረጋጋት፣ ወደ ጓደኝነት ወደ መፍጠር ሄድኩኝ እና ጥሩ ነበር። ኤሌመንተሪ ላይ ያው 1ኛ ሳይክል ድረስ ስለነበር እዚያ ትምህርት ቤት ያው የግድ መቀየር ነበረብን። በአጋጣሚ አባታችን ያው እዚህ አርባ ምንጭ ነው በልጅነቱ ብዙውን ጊዜ ያሳለፈው። ምቹ ሁኔታ እዛ ስላልነበር ለመማር በራሱ መጥቶ እዚህ እየተማረ እየሰራ ነው ያደገው። በኋላ ላይ በአስገዳጅ ሁኔታ ወደ ኋላ እንዲመለስ ተደርጎ ትምህርቱን ቢያቋርጥም ያ ትምህርቱን እንዲያቋርጥ የተደረገበት መንገድ ቁጭት ስለፈጠረበት እኛን ማስተማር ይፈልግ ስለነበር በእኔ ያልተሳካውን በልጆቼ ማሳካት አለብኝ የሚል ሁሉ ጊዜ ለኛም ይነግረናል። እኔ ተገድጄ ነው ትምህርትን እንዳቋርጥ የተደረግኩት። ህልሜ እንደዚህ አልነበረም። ስለዚህ አሁን አልቆጭም፣ እናንተ ስላላችሁ በእናንተ ህልሜን አያለው ይል ነበር። ያ ስለነበር አርባ ምንጭ ላይ ማረፊያም አለ ቤትም ስለገዛ እኛን ልክ 1ኛ ደረጃ አካባቢ ላይ ያለውን ክፍል ስንጨርስ ወደ አርባ ምንጭ እንመጣለን። እዚህ ትምህርታችንን እንቀጥላለን። 2ኛ ሳይክል እዚሁ ጀመርን። እዚህ ኢንቫይሮንመንቱን መልመድ ደግሞ ሌላው ፈተና ስለነበር በዚያ ሂደት ውስጥ ቤተሰብ የለም፣ ወላጅ የለም፣ እኛ ሆነን ልጆች ነን። ልጆች በጋራ የቤት ውስጥ ስራውንም የትምህርት የጥናቱንም ሌላውንም ብዙ በማይመች ሁኔታ ውስጥ ታላላቆቻችን ትንሽ ኮች ያደረጉን ተለቅ ያለውን ጫና እነሱ የተሸከሙ እኛም የበኩላችን የተዋጣን በዛ ቀጠልን። ያው 1ኛ ደረጃ 2ኛ ሳይክልንም ሃይስኩልንም እዚሁ አርባ ምንጭ ከተማ ላይ ተምረናል። ብዙ ሜሞሪያችን የልጅነት ያው እዚህ ሆነ ማለት ነው። ምክንያቱም ኤሌመንተሪ 2ኛ ሳይክል 2ኛ ደረጃ ትምህርት ቤት ስንማር ከቤተሰብ በዛ ልጅነት ተለይተን ስንማር ብዙ ፈታኝ ሁኔታዎች፣ ብዙ ያልተመቻቹ ሁኔታዎች፣ አቅም የሚበሉ ለምሳሌ መሄድ በሚገባን ልክ እንዳይሄድ ያደረገ ቻሌንጅም እዚህ ውስጥ ነበር ብዬ ማንሳት እችላለሁ። ኦኬ የ2ኛ ደረጃ ትምህርቱን በዛው አጠራርጉ ወደ ዩኒቨርሲቲ የሄዱበትንም ህይወት እንዲያነሱ እንፈልጋለን። በጣም ጥሩ። ወደ 2ኛ ደረጃ ትምህርት ስንገባ ያው በእኛ ጊዜ ካሪኩለሙ በ10ኛ ያልቅ ነበር።
10ኛ ላይ ወደ ፕሪፓራቶሪ ወደ ኮሌጆች ይኬድ ስለነበር በወቅቱ ወደ ፕሪፓራቶሪ ማስገባት የሚችል ውጤት ቢኖርም አብዛኞቻችን ቶሎ ኮሌጅ ገብቶ መማር የሚል ሀሳብ ስለነበር ወደ ኮሌጅ መሄድን ብዙዎቹ ፕሮሞት ያደርጉ ስለነበር እኛም ኮሌጅ አርባ ምንጭ መምህራን ትምህርት ኮሌጅ ገባው ዲፕሎማ ከዚያ ተምሬ ዲግሪዬን በኋላ ከዛ እንደወጣው ቀጠልኩኝ። በወቅቱ ያው የአቻ ተጽዕኖ አለ ብዙ ቅድም ያልኩ ከቤተሰብ ተለይቶ መማሩም ስለነበር ብዙ ነው ጫናው የነበረው። በዚያ ሂደት ውስጥ ቶሎ መውጣት ከትምህርት ወደ ቀጣይ የሚለው ሀሳብም ስለነበር ነበር። ወደ ስራ ዓለም እንዴት ገቡ? በከፍተኛ ማዕረግ ከአርባ ምንጭ መምህራን ትምህርት ኮሌጅ ተመርቄ እንደወጣሁ በወቅቱ መምህርነት ምደባ መንግስት ነው ይሰጥ የነበረው። ወደ ተለያዩ ወረዳዎች የመንግስት ምደባ ስለነበር የተወሰነ ወረፋ መጠበቅም ስለነበር በቀጥታ በግል ትምህርት ቤት መምህርነት ነው እኔ የጀመርኩት። እዚሁ አርባ ምንጭ ከተማ ላይ ባለ የግል ትምህርት ቤት ተወዳድሬ ውጤቴም ጥሩ ስለነበር ወጣትነቱም ስለነበር ኢነርጂንም ያዩ ስለነበር ገባን። 2 ዓመት እንዳስተማርኩ ሌላ ዓለም አቀፍ ግብረሰናይ ድርጅት ወይም ኤንጂኦ ላይ ደግሞ መወዳደር ሁለተኛ ዙር ወይም የመጀመሪያ ዲግሪን መማርም እፈልግ ስለነበር ለዛ ምቹ ሁኔታ እፈልግ ስለነበር ከመምህርነቱ ባሻገር ለዛ ያመቻል ያግዘኛል ብዬ በማሰብ ኤንጂኦ ተወዳደርኩ። ኤንጂኦ ላይ 3 ዓመት ያክል ሰርቻለሁ። ማን የሚባል ኤንጂኦ ነው? ቻይ ይባላል። ኢጣሊያን ሴንተር ፎር ቺልድረን ኤድ የሚባል በህፃናት በትምህርት ቤቶች ላይ የሚሰራ ትምህርት ቤቶችን ማሻሻል፣ ህፃናት ተጋላጭነትን መቀነስ እንዲሁም ተጋላጭ ህፃናትን ወላጆች አቅም መገንባት የኑሮ ሁኔታን ማሻሻል ላይ የሚሰራ የጣሊያን ድርጅት ነበር። በጋሞ ዞን በወቅቱ በጋሞ ጎፋ ዞን የሚሰራ የነበረ እዚሁ አርባ ምንጭ መቀመጫውን አድርጎ ከጋሞ ጎፋ ዞን አርባ ምንጭ፣ ጨንቻ፣ ዲታና ቦንኬ ወረዳ ነው በወቅቱ የሚባለው። በእነዚህ ወረዳዎች ላይ ትምህርት ቤቶችን መርጦ በዛ ካችመንት ውስጥ ትኩረት አድርጎ ይሰራ የነበረ ያው ህፃናትን ፍልሰትም ከትምህርት ባሻገር የወላጆቻቸውን ኢኮኖሚ አቅም መገንባት ትምህርት ቤቶችን ማሻሻልን መሰረት አድርጎ ይሰራ የነበረ። እዚያ ላይ ስሰራ ቆይቼ በአጋጣሚ ደግሞ እዚያ ላይ እየሰራው ብዙ ጓደኞች የመንግስት መስሪያ ቤት ላይ ይሰሩ የነበሩ ስለነበር ጋሞ ጎፋ ዞን አርባ ምንጭ ከተማ አርባ ምንጭ ዙሪያ ወረዳ ላይ የሚሰሩ ጓደኞች ነበሩ። ከነሱ ጋር በስራ አጋጣሚም ስንገናኝ ስናወራ የነን መረዳት የነን የስራ ትጋት እያዩ እነሱም ያበረታቱ ነበር። ለምን መንግስት ቤት ተመልሰ አታግዝም አትመጣም የሚል ያበረታቱ ነበር። በኋላ እኔም ወስኜ ወደ አርባ ምንጭ ከተማ ገባው። በአርባ ምንጭ ከተማ በተለያየ ቦታ ስሰራ ቆይቼ በአንድ ዓመት ያክል አርባ ምንጭ ከተማ ላይ 1 ዓመት ተኩል ያክል በተለያየ ኃላፊነት በተለያዩ ቦታዎች በአጭር ጊዜ ቢሆንም ሰርቼ ዩኒቨርሲቲዎች አካባቢ ላይ የሚሰሩ የማስተባበር ስራዎች የዲሞክራሲ ስርዓት ግንባታ ላይ
የማስተባበር ስራዎችን ለመስራት ወጣት አመራሮች ይፈለጉ ነበር። በዚያ በክልሉ ተመልምዬ የተለያዩ ዩኒቨርሲቲዎች ተንቀሳቅሼ ስሰራ ቆይቻለሁ። የመስራት እድል አግኝቻለሁ ማለት ነው። ይቀጥሉ አሁን እስካሉበት ድረስ በሂደት። በዛ መሀል የመጀመሪያ ዲግሪን ተምሬ ዩኒቨርሲቲዎች ላይ እየሰራው እያስተባበርኩ ሳለ ሁለተኛ ዲግሪን ደግሞ የመማር እድል አገኘው። ሐዋሳ ዩኒቨርሲቲ ገብቼ የመጀመሪያ ዲግሪ በማኔጅመንት፣ ሁለተኛ ዲግሪ በማስተርስ ኦፍ ቢዝነስ አድሚኒስትሬሽን ሆኖ ስፔሻላይዜሽን በማርኬቲንግ ማኔጅመንት አድርጌ 2009 ተመርቄያለሁ። ሁለተኛ ዲግሪ በጥሩ ውጤት ወጥቻለሁ። ትምህርትን እንደጨረስኩ በደቡብ ኢትዮጵያ በቀድሞው ደቡብ ብሔር ብሔረሰቦችና ሕዝቦች ክልላዊ መንግስት የክልሉ ርዕሰ መስተዳድር የከተማ ሕዝብ ተሳትፎ በሚባል ኃላፊነት ተሾምኩኝ። በዛ ኃላፊነት በከተሞች ያለውን የፖለቲካ ዘርፍ ይባላል በፖለቲካ አጠራሩ። መንግስት ስራው ላይ ደግሞ የርዕሰ መስተዳድሩ የከተሞች ሕዝብ ተሳትፎ አማካሪ በሚል እየሰራው ቆየሁ። ለአንድ ዓመት ተኩል ያክል በዛ ኃላፊነት እየሰራው እያለሁ ወደ ጋሞ ዞን ኃላፊነት ተልኬ መጥቻለሁ ማለት ነው። ወደ ጋሞ ዞን ኃላፊነት ስመጣ ያው ወቅቱ ትንሽ ፈታኝ ጊዜም ስለነበር ብዙ ሰው ያልተረጋጋበት ትንሽ መደማመጦችም ላይ ክፍተቶች የነበሩበት ጊዜም ስለነበር ወጣት ነው ያዳምጣል፣ መናበብም ችግር የለበትም። ህዝቡም ጋር ብዙም ቢሄድ ሁሉም የሚቀበለው ይሆናል በሚል ወደ ጋሞ ዞን በተሰጠኝ ተልዕኮ በጋሞ ዞን ህዝብ ምክር ቤት ፊት ቀርቤ እንግዲህ በሙሉ ድምፅ በወቅቱ በጣም አስቸጋሪ አመራር ሲመደብ በተለይ የፊት አመራር ሲመደብ ብዙ ጎራ ተፈጥሮ በተቃውሞ ሰው የሚናጥበት ጊዜ ላይ በዚያ መልክ ምክር ቤቱም ተቀብሎኝ በልጅነት በወጣትነት ብቻ ሳይሆን በልጅነት ትልቅ ኃላፊነት ተሰጥቶኝ ከ4 ዓመት በላይ መርቻለሁ። እግዚአብሔርም ረድቶኝ ህዝቡም ተረድቶኝ አግዞኝ ብዙዎች ተባብረውኝ ጥሩ የሚባል የተሳካ በዞናችንም መረጋጋቶች መጥተው የነበሩት የተምሳሌት የሚያደርጉ እሴቶችን ማስቀጠል ችለን የሰላም ተምሳሌት ከሰው ጋር ከሌላው ጋር በአብሮነት በፍቅር የሚኖር ህዝብ ስለነበር ያ ሁሉ በዚያ እንደ ሀገር በነበረ መረባበሽ ውስጥ በሰላም ያንን እሴት ህዝቡ ይዞ እንዲሄድ ማድረግ ችለናል። ከዛ በኋላ አሁን ባለው በደቡብ ኢትዮጵያ ክልል ከ2015 ነሐሴ ጀምሮ በከተማና መሰረተ ልማት ቢሮ ኃላፊነት ተመድቤ እየሰራሁ እገኛለሁ። እየተከታተላችሁ የምትገኙት ሳምንታዊ የፈርጦች ፈለግ ፕሮግራምን ነው። ዝግጅታችን ደግሞ ከወጣቱ መሪ ከአቶ ብርሃኑ ዘውዴ ጋር የምናደርገውን ቆይታ ነው። አብራችሁኑ ነው። ብሬን እንመለስ እስቲ ወደ ትዳር ህይወት እንምጣ። ትዳር ከመሰረት 5-6 ዓመት እንደሆነ ሰምተናል። እንደው ከባለቤትህ ጋር መቼ ተገናኛችሁ? ምን ይመስል ነበር እስካሁን ያለው ሂደት? ትዳር ዞን አስተዳዳሪ ሆኜ ነው የመሰረት ነው። በአጋጣሚ ሐዋሳ ቆይታዬ ስለነበር ሐዋሳ ላይ በትምህርትም ከዛ በኋላም በኃላፊነትም በነበርኩ ጊዜ እዛ ብዙ ቅርበት ስለነበረን በዛ አጋጣሚ ትውውቃችን እዚያ ነበር። ተማሪ በነበራችሁ ሰዓት ማለት ነው? አይ በኋላ ስራ ላይ ሆነን ነው ያው ወደዚህ የመጣ ነው። በኋላ
አስተዳዳሪ እዚህ ከሆንኩ በኋላ ቅርበታችን በጓደኞቻችንም አማካኝነት መቀራረብ ፈጥረን ቆየን። ወደ ትዳር ገባን። አንድ ልጅ አለችኝ። ቀደም ሲል በተደጋጋሚ በንግግሩ ውስጥ ሲያነሱ የነበረው የእርሱ አባት በታችኛው የመንግስት አመራርም ቢሆን ሲሰሩ ነበር። በተለይ በሃይማኖት ተቋም ውስጥ በመንፈሳዊ ሕይወት ውስጥም መሪ እንደነበሩ ሰምቻለሁ እና ምናልባት ከቤተሰብ ጋር የተያያዘ ነው እንደ የእርሱ ወደ አመራርነት መምጣት ወይስ እዚህ አመራር እንደሚሆኑ ያምኑ ነበር ወይ በልጅነቱ? አባቴ ከትምህርትም ያሰናከለው ወይም የመለሰው አመራርነት ነው። በወቅቱ 1960ዎቹ መጨረሻ አካባቢ አርባ ምንጭ እየተማረ እያለ ያው የደርግ መንግስት ስልጣን ከያዘ በኋላ በአጋጣሚ የምዝጊቲ እዚያ ቀበሌ ገበረ ማህበሩ ላይ ወላጅ አባቱ እዚያ ነበሩ። በነበሩበት ቀበሌ የሚጽፍ ለቀበሌው ሰው ተቸገሩ። የተሻለ የሚጽፍ ሰው ተቸግረው የአቶ የሁዱ ገዘተ ልጅ አርባ ምንጭ አለ የሚማር ተብሎ በጥቆማ ነው ወደ አመራርነት እንዲመለስ ትምህርቱን አቋርጦ ህዝብን አገልግል ምራ ተብሎ የተመለሰው። በኋላ ጥረት ቢያደርግም ወደ ትምህርቱ ለመመለስ የአባቱም አጋጣሚ አልፎ ስለነበር እዛ ያለ ማኔጅ ማድረግ የሚገባቸውም ነበሩ። ይሄ ኃላፊነትም ተገዶ እንዲወስድ ተደረገ። በነዚህ ወደ ትምህርት ሳይመለስ ገና በወጣትነት እድሜው የቀበሌ ገበሬ ማህበር በወቅቱ የሚባለው ጸሐፊ ሆኖ እንዲቀጥል ተገደደ። በዚያ ውስጥ ለረጅም ጊዜ እስከ ቅርብ ጊዜ እኛም ደርሰን ተጽዕኖ እስክናደርግበት እና ያገለገልከው በዚህ መልክ ይበቃል፣ በዚህኛው መልክ ደግሞ ይሻላል ብለን እንደ ቤተሰብ እስክናወራው ጊዜ ለ20-30 ዓመታት በታችኛው የመንግስት እርከን ሲያገለግል ቆይቷል። እዚያ ለውጥን ፈጥኖ በመቀበል እና ሞዴል ሆኖ ሌሎቹን በማስከተል ይታወቃል። በዚያ ብዙ አገልግሏል። በተመሳሳይ በሃይማኖት ተቋምም በሃይማኖት አባትነትም በተለያየ ኃላፊነት ባለው በአካባቢው አገልግሏል፣ መርቷል። እሱ ብቻ ሳይሆን አባቱ የባህል መሪ ስለነበር ሁዱጋ ነው። ያንን ታሪክ ያነሳ ማህበረሰቡም ተጽዕኖ ያደርግበት ነበር። እንግዲህ ሙሉ የባህል መሪነቱን ባይወስድም ማህበረሰቡን በማስተባበር ማህበረሰቡን በመምራት ማህበረሰቡን ከመንግስታዊም ከሃይማኖታዊም አገልግሎቱ በተጨማሪ ሮል ሞዴል በመሆን እንዲያስተባብር በየትኛውም ቦታ እሱ እንዲያስተባብር እሱ እንዲያመቻች ኃላፊነት ይሰጠው ስለነበር ይሄ የማህበረሰብ በተስማምቶ የሚሰጡት አይነት የማስተባበር ኃላፊነትን ይወጣ ነበር። በጣም ይጨነቃልም፣ በጣም ዋጋ የሚያስከፍሉ ለሱ ምቾት የሚነሱ ስራዎች ውስጥ ሁሉ ይገባል። ለምን እንደዚህ ሲባል ማህበረሰቡ አምነውኝ ይሄ ህዝብ እኔን እስካመነኝ እኔን እያየኝ እኔ አርአያ ካልሆንኩ እኔ ለነሱ ካልሆንኩ ይል ነበር እና ከመንግስትም ከሃይማኖት ተቋም መሪነቱ በተጨማሪ የማህበረሰብ ኃላፊነት አቅራቢያው ላይ ያለ ህብረተሰብን ኃላፊነት መሸከም ምን ማለት እንደሆነ በጣም ፔኑን በደንብ ይረዳ ነበር። እሱ ያንን ሲል ያው እኛም እያየን ነው ያደግነው። ኃላፊነት መውሰድ፣ ለሌላው መጨነቅ፣ የሌላውን ህመም ማዳመጥ፣ የሌላውን ችግር ሰምቶ ለዛ የሚሆን መፍትሄ ማፈላለግ እንዴት ምን ማለት እንደሆነ በደንብ እንሰማ ነበር። እስከ ቤት ይመጣ ነበር ሰው የተቸገረው መጥቶ ይሄ ገጠመኝ ይላል፣ ያማክራል። አልፎ ከሱ አልፎም ለሚሄደውም እዚህ ትሄዳለህ፣ እዚህ ትሄዳለህ፣ እንደዚህ መፍትሄ ይሰጣሉ፣ እንዲህ ሲመጣ በዚህ መንገድ ትመልሳለህ፣ ችግርህን እንዴት ታስረዳለህ፣ ይሄንን ሲሉ ደግሞ መቀበል አለብህ እያለ ሲያማክርም ሲመራም
እያየን አድገናል። አይ ቲንክ ብዙ ህልሙ አልነበረኝም እኔ ግን ደግሞ ስታድግ ያየህበት መንገድ ጋር እድል ደግሞ ሲሰጥህ የግድ ትወጣዋለህ። ስለዚህ በእድል ይሰጥሃል ደግሞ ያደክ የመጣህበት መንገድ አለ። ምናልባት ስትሰማ እንዳልከው ከአባቴም ሳየው የነበርኩት ለዚያ ሳላውቀው በውስጤ መምራት ማገዝ እንደሚችል የቀረጸኝ ሊሆን ይችላል ብዬ አስባለሁ። ክቡራን ተመልካቾቻችን ከአቶ ብርሃኑ ዘውዴ ጋር ያደረግነው ቆይታ ክፍል 1 እዚህ ጋር ይጠናቀቃል። ይህን ዝግጅት ወደ እናንተ በማቅረብ እኔ ሲሳይ ማሞ፣ ካሜራማን ታገስ ጩርቦ፣ ድምጽና ምስል አቀናባሪው ጸጋው ጉፎ ከመላው ስቱዲዮ ባለሙያዎች ጋር በመሆን ነበር። ስለተከታተላችሁን ከልብ ነው የምናመሰግነው። ቀሪ የጋሞ ቴሌቪዥን ፕሮግራሞች ይቀጥላሉ። ጤና ይስጥልኝ።